የቅዱስ ፓትርያርኩን ሐዋርያዊ አገልግሎት፣ አባታዊ ትምህርት፣ ወቅታዊ መረጃዎችና ታሪካዊ ሰነዶችን የሚያቀርብ ድረገጽ በብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ይፋ ተደረገ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት የቅዱስነታቸውን የዕለት ተዕለት ሐዋርያዊ ተግባራት፣ አባታዊ መመሪያዎች፣ የቅዱስ ሲኖዶስ ውሳኔዎችንና የቤተ ክርስቲያኒቱን ዘመናዊና ታሪካዊ ክንውኖች ለዓለም አቀፉ ማህበረሰብ ተደራሽ የሚያደርግ አዲስ ድረገጽ በይፋ ሥራ ማስጀመሩን አስታወቀ። የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት eotcp.org በሚል አድራሻ ይፋ ያደረገው ይህ ዲጂታል መድረክ ከመደበኛ የዜና ማሰራጫነት ባለፈ የቤተ ክርስቲያኒቱን አስተዳደራዊና መንፈሳዊ መረጃዎች በአንድ ማዕከል አደራጅቶ የያዘ የዲጂታል መረጃ ማዕከል ሆኖ ያገለግላል። ይህ አዲስ ድረገጽ ከመንበረ ፓትርያርክ የሚወጡ ይፋዊ መግለጫዎችና የቅዱስ ሲኖዶስ ውሳኔዎች ለምዕመናን የሚደርሱበት አማራጭም ይሆናል ተብሏል። በድረገጹ የቅዱስ ሲኖዶስ ዓመታዊ ጉባኤያት ውጤቶችና መመሪያዎች ለሕዝብ ግልጽ በሆነ መንገድ የሚቀመጡ በመሆናቸው መረጃዎችን ከወሬና ከግምት ባለፈ በቀጥታ ከምንጩ ለማግኘት እንደሚያስችል ተጠቁሟል። የብፁዕ ወቅዱስ ፓትርያርኩን ዕለታዊ ክንውኖችና አባታዊ ትምህርቶችንም ድረገጹ ሰፊ ሽፋን ሰጥቷቸዋል። በዚህም በድረገጹ ቃለ በረከት በሚለው ክፍል ስር የቅዱስነታቸው መንፈሳዊ መመሪያዎች በጽሑፍ ተቀምጠው የሚገኙ ሲሆን ዜና መዋዕል በሚሰኘው ገጽ ደግሞ የፓትርያርኩን ታሪካዊ ጉዞዎችና አበይት ኩነቶች በዝርዝር ማግኘት የሚያስችል ነው። ይህም ምዕመናን ስለ ብፁዓን ወቅዱሳን አባቶቻቸው ሐዋርያዊ አገልግሎት ወቅታዊና ተአማኒ መረጃ እንዲኖራቸው ትልቅ ፋይዳ እንዳለው ተመላክቷል። የቅዱስ ፓትርያርኩ ሐዋርያዊ አገልግሎት የቤተ ክርስቲያናችን ታሪክ አካል እንደመሆኑ በሁለት ዋና ዋና ዘርፎች ተከፍሎም በዚሁ ድረገጽ ቀርቧል። የሀገር ውስጥ አገልግሎቶችን በተመለከተም በአህጉረ ስብከት የሚደረጉ ጉብኝቶችና በዓላት አከባበር በስፋት የሚዘገብበት ሲሆን የውጭ አህጉር ሐዋርያዊ ጉዞዎች ደግሞ ቤተ ክርስቲያኒቱ በዓለም አቀፍ ደረጃ ያላትን ተጽዕኖና የወንጌል ስርጭት በሚወክል መልኩ የሚሰፍርበት ይሆናል ተብሏል። ከመረጃ ስርጭት ባለፈ ድረገጹ የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ራሱን ለዘመናዊ የመረጃ ፍሰት ክፍት ማድረጉን የሚያሳዩ የቴክኖሎጂ አማራጮችንም አካቷል። በአማርኛና በእንግሊዝኛ ቋንቋ የተዘጋጀው ይህ ድረገጽ ከተለያዩ ማህበራዊ የመገናኛ አውታሮች ጋር ቀጥተኛ ትስስር ያለው በመሆኑ ምዕመናን መረጃዎችን ዘመኑን በዋጀ መልኩ እንዲያገኙ ያግዛል። በተጨማሪም በስልክ በኢሜይልና በፖስታ ሳጥን ቁጥር አማካኝነት ከብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ጋር ቀጥተኛ ግንኙነት የሚደረግበት ያግኙን የሚሰኝ የግንኙነት መስመርም በድረገጹ በግልጽ ተቀምጧል። በብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት በኩል ይፋ የሆነው ይህ ዲጂታል መድረክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያሏትን ሰፊ መንፈሳዊና ማህበራዊ አገልግሎቶች ለዓለም ለማስተዋወቅና ሐሰተኛ መረጃዎችን ለመከላከል በምታደርገው ጥረት ውስጥ እንደ ትልቅ ስኬት የሚቆጠር ነው። ድረገጹ ይፋ መሆኑን አስመልክተው መረጃ የሰጡን የብፁዕ ወቅዱስ ፓትርያርክ ልዩ ጸሐፊ መላከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ ድረገጹ እውን እንዲሆን በሀገር ውስጥና በባህር ማዶ የሚገኙ የቅድስት ቤተ ክርስቲያናችን ልጆች በብር እስከ 400,000 የሚገመት በሙያቸውና በሌሎችም መልኮች አስተዋጽኦ ማድረጋቸውን ገልጸዋል። የቅድስት ቤተ ክርስቲያን ምዕመናንና መረጃ ፈላጊዎች eotcp.org በመግባት ትክክለኛውንና ይፋዊውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መረጃዎች እንዲከታተሉም የብፁዕ ወቅዱስ ፓትርያርክ ልዩ ጸሐፊ መላከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ ጥሪ አቅርበዋል።